ፊኛ አስተካክለው እስኪ። ሰላምዬ ስራው እኮ ከባድ ነው። የሚያግዘን ሰው ያስፈልጋል። አንቺ ሰላምዬ ምን እያደረግሽ ነው? ምናሴ ቆይ አንተ ግን የት ለምን ነው እንደዚህ ያጣደፍከኝ? እኔማ ረስተዋል ብዬ ሊደብረኝ ነው። ጆሮ ራሱ የዶሮ እግር ነው ስላት ምን እንዳለች ይሰማ። ተምቹ እኔን ተወኝና አንተ ሂድ በቃ። እኔ አልሄድም አልኩህ እኮ። እንዴ እንዴት ነው የምቀረው? እኔ ልጅ ምን ነው መምጣት አልነበረብኝም? እርግብ ሁሉም በሚባልበት ሁኔታ የቤተሰቡ አካላት ለአንቺ ጥሩ አመለካከት እንደሌላችሁ ታውቂያለሽ። ጆሮ ግን ምን እየሆንክ እንዳለ ታውቋል። እዝራ እንዳትናገር ብሎኛል እንጂ ነግሬሽ ነበር። እርግብ ዛሬ በጣም ረቦኝ ነበር። ሲጀመር ዛሬ ያወጣው ብር ተደምሮ ተቀንሶ የሚያልቅ አይመስልም። ወርቅ 5 ሚሊዮን አካባቢ። ማን ሰላምዬ ናት? እማደርገውማ አሳይሃለሁ። እርግብ እኮ የባዩሽ ወንድም ልጅ ናት። እዚህ ቤት ምን ሰርተሽ እንደወጣሽ ጠፍቶሽ ነው እንዴ? የተከበርሽ ምን እኮ ጦር ሜዳ አይደለም ነው። ያሆበል 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 አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ ኃይሎ ጋያለ ሄሎ ኧረ እባክህ አልቀረብህም። እንዴት ደስ እንዳለኝ ብታይ። ኧረ ገና ነው አልመጡም። እኛማ ተዘጋጅተን እየጠበቅናቸው ነው። እሺ በቃ አባው ጃልዬ አባው ጃልዬ አባው ጃልዬ አባው ጃልዬ ኃይሎ ጋያለ መጥቷል ሊወስዳት እኔ እንኳን ደስ አለሽ። አመሰግናለሁ። እንኳን ለዚህ ቀን አበቃሽ። በጣም አመሰግናለሁ። እንዴት ደስ እንዳለኝ ብታይ። በጣም ወደድሽው ሁሉንም ነገር? በጣም እንዴት እንደሚያምር በእውነት ያው ደስ ይላል። እንኳን ለዚህ ቀን አበቃሽ። ደግሞ ትልቅ ልጅ ሆንሽ እኮ እንዴ! ጭራሽ እንዳመንኩኝ አይደለም። እውነት ህልም እየመሰለኝ ነው። አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ተምቻለልሽ። አይ ተምቹማ እኔ እንጂ ተኮድን ብላለን ከጠበሰ ቆይ። ተይ በቃ በሽምግልና ይቀን ሀዘን እንዳታረጊብኝ። ተበቃልሽ አንዬ እንኳን ደስ ያለሽ። አመሰግናለሁ የኔ ቆንጆ፣ እንኳን ደስ ያለሽ። አመሰግናለሁ እቴ። እና እንዴት ነው ወደድሽዋ? በጣም ነው የሚያምረው። በጣም ሰሌ እንኳን ደስ አለሽ። አመሰግናለሁ። ሙሽራዬ ቆንጆ ቆንጆዬ ቆንጆ ቆንጆ ተዳፍሩ ነው ያሞቃል ጎጆ ያሞቃል። ኬክ እንቁረሳ እንዴ? ወደ ሳንነሳ? እሺ እንነሳ፣ አንድ ላይ እንነሳ። አንቺ ያገባል በየወረፋ በየወረፋ ተነስ እንግዲህ ቤትህን ምራ ቤትህን ምራ ልጅነት ከፍቷል አሁን ዘፈን ክፈትና እንጨፍራ። እንጨፍር እንዴ? ዛሬ ያልተጨፈረ መቼ ሊጨፈር ነው? ሀኒቾ ይሄኛው ይሁን? አዎ እንዲያውም እሱን በጣም ነው የምወደው። እናንተ እኔን ጥላችሁ ጭፈራ ጀመራችሁ አይደል? ወንድሜን አብረን እንጨፍር። የታገኘው ደግሞ
ወይ ነው የኛ ሙሽራዬ ቆንጆ 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 ተዳፍሩ ነው ያሞቃል ጎጆ ያሞቃል ጎጆ አይዞሽ ሙሽሪት ሁሉም ያገባል በየወረፋ በየወረፋ እማዬ እማዬ ተነስ እንግዲህ ቤትህን ምራ ቤትህን ምራ ይህን ጭፈራ ተያይዛችሁታል። አምላክ የሰጠህ የኑሮ ቃል እንኳን ደስ ያለሽ። እንኳን ደስ ያለሽ ሰሊና፣ እንኳን ደስ ያለሽ። እንኳን ደስ ያለሽ። ማንም ያነሳው እንደዚህ በእኳን ትላጭ አንድ ሁለት ለአንቺ ሽምግልና በጣም ሽምግልና ሰላምዬ ላንቺ ቀን ደመረ ሰላም ያንቺ ነው። የምናሴና ምናሴ ያላለችው አስገናኒ አልገባኝ። እሺ ያልገባ ሰው አለ። ሳሪ እስኪ ሙዚቃውን ክፈች እንዴ ሳሪ ማሚ ናት ነው ሙሽሪት ሙሽራው ሰርጋቸው ታስሆነ ሰርጋቸው ሀንዬ ምን ሆነሻል? እኔ እንጃ ሰላምዬ፣ ምን እንደሆንኩኝ አላውቅም። አመመሽ እንዴ? አያይ ህመም እንኳን አይደለም። እሺ ምን ሆነሻል? አላውቅም ሰላምዬ፣ ግን በቃ ውስጤ እርብሽ እያለብኝ ነው። ቆይ ምን በልተሽ ነበር? ወይ ሰላምዬ፣ ከጧት ጀምሮ ምንም እንዳልቀመስኩኝ እያወቅሽ። ታዲያ ምንድን ነው? ምንድን ነው እርግብ? ወግ ነው ሲዳሩ ማልቀስ ሲባል ሰምተሽ ነው አይደል? እንዴ እንደዛ ይባላል እንዴ? እና ደግሞ ያንቺ የተለየ ነው። ከሽምግልናውን የጀመረው እየቀለድኩ አይደለም። እና ምንድን ነው? ያና ነገር ግራ ገብቶኝ እኮ ነው። ሰምኛለሽ እርግብ፣ እዚህ ቤት ውስጥ ያለሽው በጥገኝነት እንደሆነ አትርሽሽ። ሰላምዬ ምን እያደረግሽ ነው? ዝም በይ እባክሽ ሀና፣ አንቺ ምንም አያገባሽም። እንዴ ልጅቷን እኮ ልትገያት ነው እንዴ? ሰላምዬ እባክሽ፣ ሰምኛለሽ? እባክሽ ሰላምዬ እባክሽ ተይ። ሰምኛለሽ ወይ? አዎ ሰማሻለሁ። እዚህ ቤት በሰላም መቆየት ከፈለግሽ ይህንን ጅራፍ ምናስሽን ሰብስበሽ መቀመጥ አለብሽ። እሺ ገባሽ? አዎ ገብቶኛል። ካልሆነ ግን ይኸውልሽ ከዚህ ቤት በማባረር ብቻ መፋታሽ እንዳይመስልሽ። የገባሽበት ገብቼ ይህንን ጅራፍ ምናስሽን ነው የምቆርጥልሽ። ገባሽ? እባክሽ ልቀቂኝ። እሺ በቃ ልቀቂኝ ሀና። ቆይ የዚች ልጅ ጥጋብ ግን መቼ ነው የሚበርደው? ሰላምዬ ታዲያ በዚህ ቀን ጸብ ያስፈልጋል? ቆይ ሀንዬ ስትቀልድብሽ ዝም ብዬ ማየት ነበረብኝ? እርግብ እኮ ስትቀልድብኝ ነው የኖረችው። ያኔማ ለአንቺ ለመከላከል እድሉን አላገኘሁም ነበር። አሁን ግን ስትቀልድብሽ ቁጭ ብዬ የማይበት ምንም አቅም የለኝም። ይቅርታ ሀና። ችግር የለውም። ደግሞ ይቅርታ ስትል ትንሽ እንኳን አታፍርም እንዴ? ምን ትመስላለች በእግዚአብሔር ስታስጠላ። ሰላምዬ እባክሽ በቃ ተያት። እሺ ግን አንቺ ምን እየተሰማሽ ነው? አላውቅም፣ ብቻ ግን ውስጤን ፍርሃት ነው እየተሰማኝ ያለው። እና ምን ይሻላል? አንድ ጊዜ አባዬን ባገኘውና ባቅፎ የሚቀለኝ ይመስለኛል። ሀንዬ እነሱ እኮ ሽማግሌዎቹን እየጠበቁ ነው። ነይ ነይ ልቀፍሽ። በቃ ይኔት በቃ ያሆበል
እንደምን አረፈዳችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? አረፍ በሏ። የመጣንበት ጉዳይ ሳንናገር እንቀመጥ። እንግዲህ አንቀመጥም ካሉ ይናገሩ። እንግዲህ የመጣችሁበትን ጉዳይ አስረዱና። ቆንጆ ልጃችሁን ለልጃችን ፈልገን ነው የመጣነው። እንዲህ ነኝና ኖላዊ ማን ነው ልጃችን የደፈራት ለመሆኑ? ልጁ ጀግና ነው፣ የጀግና ዘር። አቶ ኖላዊ ተቀመጥና እንነጋገር እንጂ። አቶ መስፍን ልጃችሁን ደፈራት እያሉን እኮ ነው። መቼም ቆንጆ የወለደ ከደጁ ሰው አይጠፋም። እኛም ልጃችን ተይዞብን ነው በተቸገር ነው። አትፍረዱብን። ያን አባት ተቀመጥ እንጂ። ቁጭ በል። ለመሆኑ የትኛዋ ልጃችን ነው? ሀናን ነው ለልጃችን እዝራ እንድትድሩልኝ። ጥሩ እንግዲህ ምን እናደርጋለን? መቼም እዚህ ድረስ ስትመጡ ስለኛ ምንም ነገር ሳታጣሩ አልመጣችሁም አይደል? እንዴ በደንብ አጣርተናል። የሹማምንት ዘር መሆናችሁንማ በደንብ አጣርተን ነው የመጣ ነው። ለመሆኑ ልጁ ምን አለው? በዚህ ዘመን ምን አለው ማለት ምን ማለት ነው? ታዲያ በማን ሞት ያሳደግናት ልጅ በሱ ሊቀልማት ነው እንዴ? ኧረ እንደዛ አይደለም። ለእጅ መንሻ የሚሆን 5 ሚሊዮን ብር የሚያወጣ ወርቅ ይሄው ይዘን መጣናል። ወርቅ? ልጃችሁ የምታጌጥበትን የ5 ሚሊዮን ብር ወርቅ ገዝቷል። ወርቅ ምን ያደርግልኝ? ወርቅ አድርጋ እኮ ብታጌጥ ለአቶ መስፍን ወይም ለኖላዊ አይደለም ያደረገላትን ሰው ነው የምታስመዘግበው። ስለዚህ የእሷ ማጌጥ የሚጠቅመው ላደረገላት ሰው ነው እንጂ ለእኛ አይደለም። ልጃችሁን አንቀባሮ ያኖራታል። ለመሆኑ ቤተሰብ አለው? እንዴታ ቤተሰብ ቢሏችሁ ቤተሰብ ነው እንዴ? ጀግና አንቀባሮ የሚያሳድግ አባት አለው። እናትስ የለውም እንዴ? እናትስ የለው። አባቱ ግን እናትም አባትም መሆን ይችልበት። እሺ የሆነስ ሆነና ከወርቁ ሌላ ምን አላላችሁ? ልጃችን አንቀባሮ የሚያኖራትን የ20 ሚሊዮን ብር ቼክ ይዘን መጥተናል። ያለው ንብረት ምንድን ነው? ንብረትማ 7 ትውልድ ቢፈነጭበት የማያልቅም። እናንተ ሰዎች፣ እነዚህ ሰዎች ግን ያመጡልን ሰው ጥሩ ሳይሆን አይቀርም። እንደዛ ይመስላል። መቼም መርጦ ነው ሰው የሚዛመደው አይደል? እኛም ለዚህ ነው ከእናንተ ዘር ለመዛመድ የፈለግነው። መርጠናችሁ ለዘራችሁ የሚመጥን ሰው ነው ይዘን የመጣ ነው። ጥሩ። ለመሆኑ የልጁ አባት ማን ይባላል? አባቱ አገር ምድር የሚያውቀው ሳር ቅጠሉ የሚሰግድለት እጅግ የተከበረ ሰው። አዲስ አበባ ውስጥ እኮ ከሱ እጅ ያልጎረሰ ሰው የለም። አዎ። ኧረ እንደሱ ነው። ለተራበ አጉራሽ፣ ለታረዘ አልባሽ ነው። የታበበም ጠያቂ ነው። ለታሰረ ደራሽ፣ ሁሉን ዋሶ ነው የሚያስፈታ አባት ነው። አሃ እንደዚህ አይነቱን ሰውማ ጠበቅ አድርጎ መያዝ ነው እንጂ። ድሮም ቆንጆ የወለደ ይኸው ነው። የመኳንንት ዘር ነው የሚቀጭለት። ትክክል ብለዋል። እና ምን አላችሁ? እንግዲህ በሉ የአባቱ ማንነት ይነገረና። እንደው ሳታውቁ ቀርታችሁ ነው እኛን ዘር ቤታችን ድረስ የመጣችሁት እናንተ ያልነገራችሁን እኛ እንዴት አድርገን እናውቃለን? ጠንቋይ አንቀልም። እንዳው ቀድማችሁ ከሰማችሁ ብለን ነው። ምንድነው ዙሪያ ጥምጥም መሄድ? ለምን ሰውየውን ስሙን አትነግሩንም? እንደው ይቅርታ አድርጉልኝና የልጁ አባት የማይዘክረው ታቦት የማይሄድበት ገዳማት የለም። እንዴት አይነት የተባረከ ሰው ነው! ጥሩ ጥሩ። እንግዲህ በለዋ ስለ አባቱ ደግሞ ነገሩ። የልጁ አባት በቃሉ 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 የአባቱ ስም ማን አላችሁ? በቃሉ ነገር በቃሉ ነገር። አዎ በቃሉ እኮ ማለት ይሄ የእዝራ ትሬዲንግ ባለቤት። ታዲያ እያወቃችሁ ነው እንደ የምታደክሙ? ብዙ አቆማችሁን እኮ። ምን
በስመ አብ ወልድ መንፈስ እኔ ምን አውቃለሁ? ኧረ እባክህ የሆነ ነገር እናደርግ እባክህ። ምን ሆና ነበረ? ምንም አልሆነችም። ጌታ ሆይ ሜሉ እባክሽን ምናሴ እባክህ ውሃ አንጣልኝ ቶሎ በልቆ መተኛል እንዴ ሂድ እባክህ። ደስታ ነው ነው አይ ደስታ እንዲያደርጋል እንዴ ምግብ ቀምሳ ነበር። ኧረ ምንም አልበላች። በቃ እሱ ይሆናል። እሱ ይሆናል። ሜሉ እባክሽን ውጪ። ሜሉ ምን አምላኬ ሆይ እንዳለ ተናደደ። ሜሉ ኧረ ደስታ ያርግ ጆሮ። ኧረ በእናትህ እንሂድ። እኔ አልሄድም አልኩህ እኮ። ታዲያ ካልሄድን ይሄን የመሰለ የባህል ልብስ አስለብሰኝ እንዲህ ፏፈሽ ብዬ አሁን ዘናጥና የሚባለው ወይ? ኧረ እባክህ እንደዚህ ፏ ብለን መቼም አልዘነጥንም አትለኝም። ያት እስኪ አሜሪካን ተው እባክህ። መዘነጥንስ ባሳየን። ይኸውልህ አሁን እንሄዳለን አንሄድም? እኔ አልሄድም። ጆሮ የሀናን ደስታ አይደል እንዴ ስፈልግ የነበረው? ነበር ብቻ ሳይሆን አሁንም የሀናን ደስታ ነው የምፈልገው። ታዲያ ለዝናቡ ስትል እኮ ከፀሐዩም ከጭቃውም ጋር መስማማት አለብህ። እሱ ደግሞ ምን ማለት ነው? መቼም አንድ ገበሬ መሬቱ ፀሐይና ዝናብ አስፈልጎት ከጭቃውና ከፀሐዩ አንዱን መምረጥ ግዴታ አለበት አይደል? እና ገበሬው ዝናቡ ሲዘንብለት ደስተኛ ይሆናል እንጂ መልሶ ለምን መሬቱን ጭቃ አደረግኩ ብሎ አይበሳጭም። ይሄ ታዲያ ከኔ ጋር ምን ያገናኘዋል? አንተም እኮ ሀና ማረፍና ደስተኛ መሆን አለባት እያልክ በተደጋጋሚ ስታወራ ነበር። እሱም አሁን የምመኝላት ነገር ነው። የሀና ደስታ ያለው እዝራ የሚባለው ልጅ ጋር ከሆነ እሱ ሲወዳት አንተ እንደሚከፋ አይታወቅም። ግን ደግሞ ይህን ነገር አምነህ መቀበል አለብህ። ተምቹ እሱን እኮ አውቃለሁ። እና ካወቅክ እንሂዳ። ለምን እንደዚህ ትሆናለህ? እውነታውን በሚያውቅ አይምሮና እውነታውን መቀበል ባቃተው ልብ ውስጥ ያለውን ጦርነት አንተ አልገባህም። አንድን ሰው ምን ያህል እንደምትወደው የሚገባህ መለየት የሚሉት የቁርጥ ቀን ሲመጣ እንደሆነ አውቃለሁ። እንደዛ ከሆነ ያለሁበትን ተረዳኛ ተምቹ። እረዳለሁ። አይደለም አንተ ለረጅም ጊዜ የምታውቃትን ሀናን እኔ እንኳን ለተወሰነ ጊዜ የማውቃትን እርግብን ሳጣት ምን ያህል እንደተሰቃዩ አስታውሳለሁ። ስለተረዳኛ አመሰግናለሁ። ግን ደግሞ መነኝ ይሄ ቀን ማለፉ አይቀርም። ያልፋል እና ቢያልፍስ? ይሄ ቀን ካለፈ በኋላ ሀና ትታዘበናለች። ደስታሽ ደስታዬ ነው እያልክ እየዋሻት እንደነበረ ስታቅ በጣም ታዝናለች። ለምን ነው የምትጸጸተው? ማግባቷ አንተን ሊጎዳ እንደሚችል ስታቅ ታዝናለች። አይደለም አንተ ላይ ኤላ ላይ የሆነውን እንኳን እንዴት እንደሆነች አይተሃል አይደል? ወይኔ ጆሮ፣ ታዲያ ምንድን ነው ማድረግ ያለብኝ? እንግዲህ አንድ ጊዜ ሆነ ሆኗል። ራሳችንን ከሁኔታዎች ጋር ማዛመድ አለብን። ትክክል ነህ ተምቹ። አዎ በሀዘን የተፈጠረውን ነገር መፍትሄ ማምጣት ካልቻልኩኝ የግድ ማስመሰል ነው ያለብኝ። በእኔ ምክንያት ሀና እንድትጎዳ አልፈልግም። ትክክል ብለሃል ወንድሜ። አሁን እንሂድ። አዎ እንሂድ። ግን አምሮብኛል። አንቺ የሌለ ነው ፏ ያልሽው አልኩሽ እኮ። ያ ማን ነው እዝራ ራሱ እንዳንቺ መዘነጥ የሚችልበት አይመስልም። ድንጋይ ራስ ና እንሂድ። ደግሞ ማጫዋ ማን የጸደቀብሽ? የቤት ኪራይ አከፍልም እዚህ እስኪ ጫማ ውስጥ ታድር እንደሆነ ያለው። እንዴት ነው ታምራለች? ከሀና ትሻላለች። ልጅ ጦስ ጌታ ምን እባክሽ ንቂ። ይህን ሁሉ ወርቅ ጠንቋይ ይመስል ተሸክመው መጡ። አስደነገጡብኝ። ሜሉ እማ ያትሰማም እኮ እንዴ። ኧረ ሜሉ እባክሽ ንቂ እንዴ። ምንድን ነው? ብዙ ቆምን እኮ ዝም አላችሁ። ለምን ሺህ ዓመት አትቆሙ? እነዚህ ደግሞ ምን አይነት ሰዎች ናቸው? እረስታችሁን ከሆነ ብለን ነው። ተው እንጂ ያንዬ አባት፣ እቤት ድረስ የመጣን እንግዳ እንደዚህ ድምፅን ከፍ አድርጎ ማናገር እኮ ነውር ነው። እናንተ ገና ጉዳችሁን መቼ አወቃችሁና ነው? የምን ጉድ? እስኪ ተይኝ እማዬ። አንቺ ደግሞ ምን ነው የምትይው? መስፍን ለምን አትናገርም? ኧረ እማዬ እባክሽን እንዴ። አንቺ ደግሞ ምን ሆነሽ ነው እንዴ? ሜሉን እናት ነቃሽልኝ? እናቴ ሆይ አይዞሽ፣ ተነሽ። ፈጣሪ ሆይ አይዞሽ። ያህንዬ ሽምግልና ዛሬ ነው እንዴ? ሜሉ ጉዳችን ያየሽው አይደለ? እኔ እኮ በህልሜ ነው የመሰለኝ። አይደለም የእውነት ነው ሜሉ። አይዞሽ
አይዞሽ የኔ እናት። ቆይ እንዳትወድቃ ምን ይችላል ወዴት ነው የምትሄደው? እግሮቹን ጥላ። እማዬ ማንን ነው ሰዎች የምትይው? እነዚህ ነው ሰዎች የምትይው? ያን እያባል ልጃችንን ብለው ከሰው መርጦ ልጃችንን ለጠንገደ እንደዚህ ይባላል። ያን እያባል ምን እያደረግሽ ነው እንዴ? በስመ አብ ወልድ ወመንፈስ ቅዱስ። ኧረ ምንድን ነው ዛሬ ሁሉ? አርሜሉ እንዴት ተከፍሉ ሄዶ ብሎ ሲለካችሁ ደጀኝ ነው የመጣችሁት? እማዬ እባክሽ ተረጋጊ። እኔ ከእናንተ መካከል የበቃሉ ዘመድ ነው። ሜላት ምን እያደረግሽ ነው እንዴ? ተናገሩ እንጂ ለምን ዝም ትላላችሁ? ተናገሩ። ዘመዱ ነው ግንባሩን ብዬ ነው የምደፋው። ንገሩ ብያለሁ። እኔ ብዙ አላውቀውም። አንዳንዱ መጠጥ ቤት አገኘዋለሁ እንጂ እኔ ብዙ አልቀርበውም። አንተ ነውስ? እኔም እኮ አንዳንዴ ምርቶችን ገዛለሁ እንጂ ብዙ አልቀርበውም። የስጋ ዝምድና የለንም። አንተስ? እኔ ወንድሜ ነኝ። አንተ የበቃሉ ወንድም ነህ? አዎ ወንድሜ ነኝ። ታዲያ እንትን አይደል እንዲስፈልግ የነበረው? ያ ስለሆንኩ አያቀርበኝም። ዛሬ ለሽምግልና ብቻ ነው የጠራኝ። በጣም ጥሩ። ወደደህም አልወደደህም በቃሉ ግን ያንተ ወንድም ነው። ግንባርህን ብዬ ስደፋለት ሜላት ማን እንደሆነች ይገባዋል። እባክሽ ተረጋጊ። መስፍን ምን ጉድ ነው? ምንድን ነው ይሄ ነገር? እማዬ ተይው፣ ግንባሩን ትበለው እንዴ! እናንተ ሰዎች ይሄ ነገር የምር ነው እንዴ? ያን ያባል ኧረ አንድ ነገር አድርጉ። ይህች ልጅ እብድ ነች፣ ታደርገዋለች። እናንተ ደግሞ ሬሳውን ይዛችሁ ለኪዳናችሁ ያንዬም በእኔ ሞት ብዬሻለሁ። ያባት እነዚህን ደፋሮች ልካቸውን ላሳያ። አቶ ኖላዊ ምን እያደረክ ነው? ልቀቃት እንጂ ግንባራቸውን ትበላቸው። ምን ማለት ነው? አቶ መስፍን ገድላ እስር ቤት ተማቀን ትበላቸው። እናንተ ደግሞ ምን ትጠብቃላችሁ? ወርቅ ስላለ እንዴ? ለምን ነፍስ አይሉ ቀርባለ? አረባክ መስፍን ሰዎቹ ሲሄዱ ዝም ብለህ ታያለህ? ቢያንስ መተህ ለመያዝ አትሞክር? አብደዋል እንዴ ሰዎች? የሰው ላይ ሽጉጥ መደቀን ምን ማለት ነው? እናንተ እንዴት እንደተደፈርን መቼ ገባችሁን ነው? ወይኔ ሜላት ዘራት ኖላዊ አባቱ ልጅሽ ድሮን የጨረሰችውና ተደፈረ ምናምን የምትይው። እስኪ አንቺ ደግሞ ተይ። ቆይ ምንድን ነው የተፈጠረው? እስኪ ተወኝ የኔ ልጅ። ቆማይ ሽጉጡን ስታመጣ የሽምግልና አንዱ አካል መስሎኝ ነበር። እኔስ ብትል የኔ ልጅ እንደዛው መስሎኝ እኮ ነው። አዲስ አበባ ውስጥ ሽጉጥ መተኮስ ባህል መስሎኝ እኮ ነው ዝም ያልኩት። ልጃችንን አክብረው ሽምግልና ልካው ልጃችንን ለልጃችን ላሉ እንግዶች ሽጉጥ መምዘዝ ምን አይነት ባህል ነው? እኔ ምን አውቃለሁ? ቢጨንቀኝ ነው እንጂ አባዬ እኔ ምንም ነገር ሊገባኝ አልቻለም። ቆይ ምንድን ነው የተፈጠሩ? እማዬ ምን ሆና ነው? እነሱስ ምን አድርጓት ነው? በቃ ቁጭ በሉና ሁሉንም ነገር እኔ ላስረዳችሁ። አረፍ በሉ። ቁጭ በሉ ልጅ። ይኸውላችሁ አቶ በቃሉ ማለት የኛ ድርጅት እንዲከስር ሲያደርግና የራሱ ድርጅት ደግሞ እንዲያድግ ሲያደርግ የነበረ ሰው ነው። ጠላታችን ነው። ወይኔ ኖላዊ፣ ታዲያ ከኋላ እግሩን እንዳላሳጥረው ድንብላል አንቺን እኮ ነው። ውይ መተሻል እንዴ? አዎ መጥቻለሁ። ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም። ታዲያ ምንም ሳትሆኚ ነው እንደዚህ ለምቦጭሽን ጥለሽ የተቀመጥሽው? ለምቦጭን ጣልኩኝ እንዴ? ምን መጣል ብቻ ዘረገፍሽው እንጂ። አንቺ ትቀልጃለሽ እናቴ። አያይ የምር ግን ምን ሆነሻል? እኔማ እንደው የዚች ልጅ እድል አሳዝነኝ ነው። የቷ ልጅ? የትርንጎዬ። የትርንጉ የምትያት ሀናን ማለትሽ ነው? አዎ ና አታሳዝንም? መግብ ማን ሀና? አዎ እኔማ ስትደሰት አንድ ቀን አይቻት አላውቅም። ይኸው ዛሬ እርሟን ልትደሰት ስትል ጉድ ሆነች። ሀና በፍጹም ነው የማታሳዝነኝ። ምን
እያልሽ ነው? እውነቴን ነው። እኔ ለሀና የሚያዝን ሰው በጣም ነው የሚያስቀኝ። እንዴት ነው ማታሳዝነው? ምክንያቱም ደግሞ እየሆነ ያለው ሁሉ ነገር በስራዋ ስለሆነ ነው። ትርንጎዬ ደግሞ ምን አበሳ ኖሮባት ነው? ምን አበሳዋን ትላለች እንዴ ደግሞ? እና ሀና ያለ ሰው በዚህ ምድር ላይ ክፉ ሰው አለ እንዴ? ልጅቷ ጤና የላትም እንዴ? ሰው ቀና ብላ እንኳን ለማየት የምትፈራ ልጅ ነው እንደዚህ የምታያት? ማን? ሀና ናት ሰው ቀና ብላ ለማየት የምትፈራው? ኋላስ እድሜ ልኳን አንገቷን ደፍታ በሰው ደስታ ስትደሰት የኖረች ልጅ እንዴት እንደዚህ ትያለሽ? ሀናን አታውቂያትም ማለት ነው? እርግብ አንቺ ራስሽ ነሽ የማታውቂያት። እመኚኝ ድንብላል፣ ሀናን ከማንም በላይ ነው የማውቃት። ብታውቂያት ኖሮ በሰው ደስታ የምትደሰት በሰው ሀዘን ደግሞ የምታዘን ልጅ እንደሆነች ታውቂ ነበር። እናንተ የምታዩት እቺ ከላይ ከላይ ያለችዋን አስመሳዩን ሀና ነው። አንቺ ልጅ አፍሽን ሰብስቢ። ትርንጎዬ አስመሳይ አይደለችም። ኧረ እባክሽ አይደለችም እንዴ? አዎ አይደለችም። ሲበዛ አስመሳይና ውሸታም ሴት ናት። ጥርሷ እየሳቀ ውስጧ ግን እባብ የሆነች ሴት ናት። ምን አልሽ አንቺ? ምንድን ነው ያልሽው? ምን እያልሽ ነው? ምን ያልሽው? ትሰሚኛለሽ? ከዚህ በኋላ ትርንጎዬን እንደዚህ መናገር ይቀርና ቀና ብለሽ ብታያት እገልሻለሁ። ገባሽ? አዎ ገብቶኛል። ውጪ አሁን ከዚህ አይንሽ ውጣ። ቅዱሴ ምን ሆናል? አይ ምንም አልሆንኩም። ሁሉም ነገር አለቃ? እንደዛ ነገር እንዴ ቅዱስ እንደዛ ማለት እንጃ አልቋል መሰለኝ። ቅዱስ ምን እያልከኝ ነው? እዝራ ይኸውልህ በጣም አዝናለሁ። ለምኑ ነው የምታዝነው? እንዴት እንደምነግርህ አላውቅም እዝራ፣ ግን ይኸውልህ የሄድንበት ጉዳይ የተሳካ አይመስለኝም። የተሳካ አይመስለኝም? አዎ የተሳካ አይመስለኝም። የተሳካ አይመስለኝም ብቻ ሳይሆን አልተሳካም። አልተሳካም ማለት ቆይ ምን ማለት ነው? ይኸውልህ እዝራ እንኳን ለአንተ እኔ እንኳን ለማወራው ይሄ ነገር በጣም ከባድ እንደሆነ ይገባኛል። ግን ደግሞ በቃ እውነታው ይሄ ነው። አልተሳካም ማለት አረ ቅዱስ ያቀልበና እዝራ እውነቴን ነው። ቅዱስ አንቺም ቀልድ ጀመርሽ ነው? እዝራ እውነቴን ነው እያልኩ እኮ። አቀልድ በእናትህ ደግሞ በእንደዚህ አይነት ነገር አይቀለድም። እዝራ ያልኩን አልሰማኝም ልበል? ሰምቻለሁ እኮ ግን ያው ቀልድ እንደሆነ ገብቶኝ ነው። እዝራ አልቀለድኩኝም። ስታውቀኝ እኔ በእንደዚህ አይነት ቁም ነገር አይደለም በሚቀለደው እንኳን የምቀልድ አይነት ሰው አይደለሁም። ቅዱስ የእውነትን ነው እንዲያወራኝ ያለው? እዝራ ይሄ ነገር እኮ ለአንተ ምን ማለት እንደሆነ ይገባኛል። ግን ደግሞ በቃ መቀበል አለብህ። እንዴት? እኔ ነገሩ ምንም አልገባኝም። ግን ደግሞ የሀና ቤተሰቦች ሊቀበሉን አልቻሉም። በፍጹም እንደዛ ሊሆን አይችልም። የሆነው ግን እንደዛ ነው። ሀና እኮ ቤተሰቦቿ እንዳሳመነች እኮ ነግራኝ ነበር። ምንም ነገር አትጠይቀኝ። እኔ ምንም የማውቀው ነገር የለም። ቅዱስ እኔ ልጮህ ነው። እንዴ ለምንድን ነው የምትጮኸው? አላውቅም። ምን እያደረክ ነው እዝራ? ያለንበትን ቦታ አታውቅም እንዴ? ቆይ ሀና ምን አለች? ሀናን አላየኋትም። ሲጀምር ደግሞ ቤት ውስጥ ያለች አይመስለኝም። መሄድ አለብኝ። ወዴት ነው የምትሄደው? ሀና ማግኘት አለብኝ። ለምን እዝራ? ሁሉ ነገር እኮ አልቋል። ከዚህ በላይ ምንድን ነው የምትነግረኝ? ኧረ እዝራ እባክህ ተረጋጋ።
እኔ የምለው እንደሆነ ምንድን ነው የሚደረገው? ሜላት ናት ይሁን ሁሉ ነገር የምታደርገው። ሜላት ደግሞ ምን አደረገች እማዬ? እሷ ናት ወዳጅ ጠላቷን ላይ የማታውቀው። ቆይ እሷ ምን ታደርግ? ለነገሩ አንተም ያው ነህ እማዬ። እኛ ምን እናደርግ? ምን እናደርግ ትለኛለህ እንዴ? የልጅም ማንነት አጣርታችሁ ቢሆን ኖሮ እዚህም አንደርስ ነበር። አንቺ ያስጨነቀሽ የቤተሰቡ መደፈር ነው አይደለም? ታዲያ ሌላ ምን አለ? እኔስ የምታሳዝነኝ ልጄ ናት። አንዱን ያዝኩ ስትል አንዱ እየተበተነ ይሄው በመከራ ነው ያለች። እሷ ምን ትሆናለች? ገና ልጅ ናት። አንዬ ልጅ አይደለች። እንደ ልጅ ተጫውታና ስቃ ሳታድግ አንድ ነገር ተፈጠረ ብላ ተደስታ ሳትጨርስ ይሄው ይሄ ነገር ተፈጠረ። ከአሁን በኋላ ሰውም አትሆን። ብዙ አትጨነቃት ኖላዊ። እሷ ነገ ትረሳዋለች እኮ ልጅ ነች። በያ ቤት ተሳስተናል መሰለኝ። አንተ እውነትህን እኮ ነው። ጭር አለ እኮ ምንም ነገር የለም። አንቺ ሊለፈው ጨርሶት እንዳይሆን አንተ ደግሞ ከምግብ ውጭ አይታይም። አሴር ወይዬ ፋዘርዬ። ታምቹ ወይዬ ፋየው ኑጉ እንጂ ቁጭ በሉ። እሺ እንዴት ዋላችሁ ፋዘርዬ? እግዚአብሔር ይመስገን። ቁጭ በሉ። እሺ ፋየው በሰላም ነው? ቤቱ ትኩስ ሬሳ የወጣበት መስሏል። ምን ሰላም አለ የኔ ልጅ? ያው ነው ቤቱ ትኩስ ሬሳ ሊወጣበት ነበር። ለጥቂት ነው የቀረው። ምን ተፈጠረ ፋዘርዬ? ጉዶንኩል እንዴ ምን ነው ሀና ደህና አይደለችም እንዴ? ምን ደህና ትሆናለች? ልጄ ተጎዳችብኝ። እንዴ ሀና ማማት እንዴ? ኧረ በያ ተረጋጊ እንጂ ምን እሺ ነው ከመሬት ተነስተሽ ነው ልበራ ነው? ፋዘርዬ ንገሩኝ፣ ሀና ምንድን ነው የሆነችው? ፋየው ሙሽራው ቀረ እንዴ? እሱማ በስንት ጣዕሙ። ምንድን ነው ልባችንን የምታንጠለጥሉት? የምትነግሩን ከሆነ ንገሩን። ማ ባልተብየው ነው። ምን አድርጎ? ቤቱን ሲበጠብጥ የቆየው የሰውየው ልጅ ነው። የምን ቤት? ልጁ የቤተሰቦቿ ጠላት ልጅ ነው። ሆም ብሎ ነው ሀንዬን ያጠመዳት። ምን? ሀና ይህን ሁሉ ነገር አውቃለች? አዎ አውቃለች። መኝታ ክፍል ከወንድምና እህቶቿ ጋር ናት። መኝታ ክፍል ወዴት ነው? አይዞት ፋየው አይጨነቁ። ድሮ እኛ ሰፈር የሆኑ ሽማግሌ አጭር ሰውና ጉቶ አደናቃፊ ናቸው ይላሉ። እኔ ድሮም አይመቹኝም። እነሱ ተንኮለኞች ናቸው። ውይ ወደው አስቀዋሉ። አንተ ራስህ ድንክ አይደለህ እንዴ? ከኔ ውጭ ያሉትን ያልኩት አይደል እንዴ ፋየው? እስኪ እኔን ተው። ይበላው ምን አለ ልቤ ላንተ ፍቅር ከወደቀልህ መፍረጡ ተስኖኝ ሁሌ እኔ ድካም ዘና ካረገ ሀንዬ፣ ኧረ በፈጠረሽ አታልቅሽ። ሰላምዬ ተይኝ፣ አልቅስብህ። እንዴ ማልቀስ ሲሆን ይጠቅምሻለሽ። ተውኝ በቃ፣ እኔ ብቻዬን ነው መሆን የምፈልገው። ቆይ እንደዚህ ሆነሽ እሺ እንዴት ነው የምንተውሽ? ተውኝ በቃ፣ እኔ ማንንም ማናገር አልፈልግም። ሀኒዬ ቆይ ለምን እንደዛ ትያለሽ? በቃ ከማንም ጋር ማውራት አልፈልግም። ጆሮ አዜ ህማሜ ህማሜ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ አዜ ተወረድኩልህ። ቁጭ በይ መጣሽ። አሴር እዝራ ተጫወተብኝ። እስኪ ቆይ ተረጋጊና ንገሪኝ።
አሴር እዝራ ሆን ብሎ ነው ያጠመደኝ። እንዴት? እንዳይወደኝም። እሺ አታልቅሽ፣ ተረጋጊና ንገሪኝ። አሴር ቆይ ረግመኝ ነበር እንዴ? ምን ብዬ ነው የምረግምሽ? አንተን ትቼ ስራ ስለመረጥኩኝ አዝነህብኛል አይደል? አረ በስመ አብ ሀኒቾ፣ እንዴ እኔ በአንቺ ደስታ እደሰታለሁ እንጂ በፍጹም እንደዚህ አይነት ነገር አስቤ አላውቅም። እና የሁሉ ነገር እንዴት ሆነ? ምናሴ ቆይ ምንድን ነው የተፈጠረው? እዝራ ማለት የማይጠላት ነው። ፋዘርዬም እንደዛ አሉኝ። ምን አይነት ጠላት ነው? አሴር በቃ ምንም ሳትል ይዘኸኝ ጥፋ። ወዴት ሀኒች? አላውቅም፣ ብቻ ግን በቃ ከዚህ ቤት ይዘኸኝ ጥፋ። ግን እኮ ሀኒዬ እኛም እንፈልግሻለን። እኔ ማንንም አልፈልግም። አሴር በቃ እንሂድ። እንከተላችሁ እንዴ? ማንም ሰው እንዳይከተለን። ቆይ ትተው ነው ወዴት ነው የሚሄዱት? ነፍሴ ተይ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። ግቡ ግቡ። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ምን ነው? ምን ሆናችሁ? ምን አላችሁ? አልሆነም። አልሆነም? አዎ እንግዲህ ነገርነ። እዝራ እኮ ከልጅቷ ጋር ሁሉም ነገር እንደጨረሰ ነግሮኝ ነበር። እሱስ ልክ ነበር። ነገሩ ወዲህ ነው። እሱ ደግሞ ማለት ነው ሁሉንም ነገር ጨርሰ ወደ ቤተሰቦቹ ስንመጣ አገር ተበጠበጠ። እንዴት? ስላለው ነገር ከገለጽን በኋላ የልጁ ቤተሰቦች እነማን ናቸው የሚል ነገር ተነሳ እና ከዛ እኛም ጠንካራ ቤተሰብ እንዳለው እናትም አባትም ሆኖ ያሳደገው ጠንካራ አባት እንዳለው ተናገረ። እሺ ከዚያስ? ከዛ የአባቱን ስም ስንባል ያንተን ስም ተናገር። እርግጠኛ ነኝ ሰዎቹ አያውቁም። ቢያውቁ ኖሮ እምቢ አይሉም ነበር። ማወቅስ በደንብ አድርገው ነው የሚያውቁ። በቃ እንዴት? ስምን ስንናገር እናቲቷ ራሷን እንስታሉ ደቅች መሰለህ። በደስታ መሆን አለበት። ወይ ደስታ ደንግጣ ነው እንጂ። እናንተ ሰዎች ቀልድ ነው እንዴ ያዛችሁት? ጦር ሜዳ ለቀን በማን እድላችን እንቀልዳለን? የምን ጦር ሜዳ ነው የምታወራው? እናቲቱ ትንሽ ቆይታ ራሷን ከሳተች በኋላ ነቃችና መሳሪያ መዘዝች። መሳሪያ? ወንድም ላይ አነጣጥራ እደፋለሁ ስትለው ነበር። እኛ ላይ ደግሞ አስከሬኑን ይዛችሁ ለቅማችሁ ትሄዳላችሁ ስትለን ነበር። የምን አስከሬን? የኔን አስከሬን ነዋ። እናንተ ሰዎች ቤት ተሳስታችሁ ነው እንደ ሄዳችሁት? ምንድነው የምትቃዡት? አንድ የተባረከ ሰውዬ ነው መሳሪያውን ነጥቆ ከቤት እንድንወጣ ያደረገ። ይህን ያህል ምን ተናግራችሁ? ሴትዮዋ ችግሯ ከኛ ሳይሆን ካንተ ነው መሰለኝ። እንዴት? ቆይ ሴትዮዋ ማን ናት? እኛ ምኑን አውቀን? ሲጀመር አንተ የማታውቃቸው ቤተሰቦች ጋር ነው ሌላ ቀን። እኔ ታውቃቸዋለሁ። እዝራ ነው የሚያውቃቸው። ምንም አንተ አታውቃቸው? አዎ አላውቃቸውም። እነማን ናቸው? መስፍን ሲባል የሰማን መሰለኝ። ምን መስፍን? አዎ ታውቃቸዋለህ? እሺ አሁን ውጡልኝ። ምንድነው? ምን ነካ? ውጡልኝ ብያለሁ። ያመዋል እንዴ? ውጡልኝ። ተነሱ። ውጣ ውጣ ውጣ። ተነስ ውጣ። አሁን ገና መስፈር አለሽ። ሌላት እሰራልሻለሁ። አንተ እዝራ ተረጋጋ እባክህን። ምንም መረጋጋት የሚባል ነገር የለም። ያማል እንዴ? ምን ማድረግ ነው? ይኸውልህ አሁን ቤቱን ታሳየኛለህ? ታሳየኝ። እዝራ ሴትዮዋ እኮ ሽጉጥ ወጣችብን እያልኩ እኮ እና እኔ ምን አገባኝ? ምን አገባኝ ማለት ምን ማለት ነው እንዴ? እኛ ላይ ሽጉጥ ያወጣች አንተ እንደምታገኝም አስበዋል? አሁን ቤቱን ታሳየኛለህ? አታሳየኝም? እዝራ ይኸውልህ ተረጋጋ። ካልሆነ ሌላ ጦስ ነው የሚፈጠረው። ይኸውልህ በየበሩ እያንኳኳ ያና ቤት የቱ ነው? እሺ ነው የምልህ።
እዝራ እባክህን ተረጋጋ። እዝራ ጠብቀኝ። ሲቶ ይበላ ሀና እዝራ አንተ ውሻ ተጫወትክብኝ አይደል? ምንድነው የምታወሪው? ውሻ ነው እሺ ውሻ። ኧረ ሀና ምንድነው የምታወሪው? ቆይ በሴት ልጅ ልብ መጫወት ለአንተ ወንድነት ነው አይደል? ስለምን ጨዋታ ነው የምታወሪው? አምኜህ ነበር አፍቅሬህም ነበር። አንተ ግን ማፍቀሬን ተጠቀምክበት። ሀና ዝም በል አንተ። ኧረ ሀና በፈጠረሽ ተረጋጊ። ልቀቀኝ። ሂድና ለዛ ውሻ አባትህ እናቴ የሴት ወንድ እንደሆነች ታሳያለሽ በለው። ምን አባቴ ነው ውሻ ያልሽው? አዎ ውሻ። አንተም አባትህም ውሾች ናችሁ። እንዴት ነው የምትናገሪው? አነሰብህ? ውሻ ብቻ ሳይሆን እናንተ ቆሻሾች ናችሁ። እሺ አባቴ ነው ቆሻሻ ያልሽው? ምንድነው? ልትመታት ባልሆነ ልቀቀኝ እባክህ። የኔ አባት ነው ቆሻሻ? ድሮም የቆሻሻ ልጅ ቆሻሻ ነው። እሺ አንቺ የኔ አባት ቆሻሻ አይደለም እንጂ ረፉድ እዚህ አልኩህ እኮ አንተ። አዎ አንተም አባትህም ቆሻሾች ናችሁ። ያው በፍቅር ላይ የምትጫወቱ ቆሻሾች። ሴት ልጅ ጅን ታነሳለህ? ይሄን እባክህ ተረጋጋ በእናትህ። እናንተ እኔን መታችሁ? እዛሽ ዋጋሽን ታገኛለሽ። ተረጋጋ። አባቴ ተነሱ። ዘሪሁን ድንብላል እንዴት ነሽ? ደህና ነኝ። አስደነገጥከኝ እኮ። እንዴ ምን ያስደነግጥሻል? ማንም አቅፎኝ የማያውቀውን ስታቅፈኝ ነው። ኧረ እባክሽ ማንም አቅፎሽ አያውቅም። ለምን ተብሎ ታቀፋለሁ? ግን አንተ ለምን መጣ? ምን እባክሽ ሰርግ ብለው ጠርተው ለቅሶ ቤት አዘጋጅተው አልጠበቁንም መሰልሽ? አንተ ትቀልዳለህ ወንድሜ። ትርንጎዬ እንዴት ስብርብር እንዳለች። ምን ሆና? ልጁ ውሸታም ሆኖባት ነው። እንዴ ዘሪሁን እንዴ እርግብ እንዴት ነህ? ደህና ነኝ። እንዴት ነሽ? ቆይ እዚህ ምን ትሰራለህ? ድንብላል ጋር መጥቼ ነው። አንቺ ግን አምሮብሻል። እውነት አምሮብኛል? አዎ በጣም ውብ ሆነሻል። እንዴ ድንብላል ምን ነው ከፋሽ? ግን እኮ እኔን አምሮብሻል አላልከኝም። አንቺንማ እንዴት ብዬ ልሻለሁ? ለምንድን ነው የማትለኝ? የአንቺን ውበትማ ቃላት አይገልጸውም። ኧረ ትቀልድብኛለህ አይደል? እውነቴን እኮ ነው። አንቺን የምትመስል ሴት በዚህ ምድር ላይ ተፈጥራ አታውቅም። እኔን የምትመስል ግን ተፈጥራ ታውቃለች አይደል? እኔ እንጃ ብዙም ልብ ብዬ አላውቅም። ዘሪሁን ቆይ ለምንድን ነው የምታዋራት? ምን ነው እንዳናግራት አትፈልጊም እንዴ? አዎ አልፈልግም። አንቺን የሚደብርሽ ከሆነ አይደለም እርግብን ዓለሙን ሁሉ ዘጋልሻለሁ። ውይ ለዚህ እኮ ነው የምወድህ። ምንድን ነው እኔን ለማስቀናት እየሞከርሽ ነው? እኔና አንቺ ምን አገናኘንና ነው የምታስቀናሽ? ምን እያልከኝ ነው ዘርሽ? ስንት ነገር እንዳላሳለፍን ረሳኸው? ትሰሚኛለሽ እርግብ፣ ከአንቺ ጋር ያሳለፍኩት ህይወት የተሳሳተ ነበር። ከዚህ በኋላ ህይወቴን ፍቅሬን ድንብላለች። እሱን እናያለን። እሺ የት አባታ አቃጠልናት። ድንብላል ታውቁሻል? ሰምሽኝ እኮ እና ምን ችግር አለው? እንደውም በአንዱ ደግሞሃለሁ። እንዴ ይሄማ ንቀት ነው። እኔ ወንዱ እያለሁ አንቺ ሁለት ጊዜ ትስሚኛለሽ? ምን ማለት ነው? ተረፍት ይመጣሉ። ረባቡ ይዣለሁ። በቃ ተውኝ። እሺ አንዴ ልሳምሽ። አይ አልፈልግም። አልፈልግም። አንዴ ብቻ አንቺ ነይ አንዴ ልሳምሽ። አሁን እሺ የት ሄደች ይባላል? አሴር ጋር እኮ ነች። ምንም አትሆንም። አያቱ ነው ላይ ልጅቷ እኮ ራሷን አይደለችም። ግድ የለም ሀንዬ የአሴር መድኃኒቷ ነው። አባባ ሀንዬን እኮ ስላላዩት ነው። ማምታ ልታልቅ ነው። አሴር ካለ የትኛውንም ችግር ታልፈዋለች። እንዴ ይህን ያህል እሱ አባቷ ነው እንዴ? በሉት ለአሴር ምንም የምትደብቀው ነገር የለም። የጨነቃትን ነገር በሙሉ ለሱ ነው የምትዘረግፈው። ወይኔ ልጅ መጫወቻ አረጓት። በጣም አባዬ፣ ማንም የላትም ብለው እኮ ነው።
ወገኛ። አሁን ከምትፎክር ያኔ ልጅቷን ስጫወትበት የት ነበርክ? እሱ ምን ማድረግ ነበረበት? እህቶችን መጠበቅ ግዴታ አለበት እኮ። አይ እማዬ፣ አሁን ይሄ አንድ ፍሬ ልጅ እንዴት አድርጎ ነው ልጆቹን የሚጠብቃቸው? ወይኔ አባዬ፣ አልሰማሁም እንጂ ምን እንደማደርግ እኔ ነበር የማውቀው። እንደው እሱን ተውትና ከሰውየው ጋር ግን ይሄን ያህል ጸበኛ ናችሁ ማለት ነው? ምን ይሄ ብቻ ቤቴን እኮ ሲያምስ የኖረ ሰው ነው። እንዴት አድርጎ ነው ቤቱን የሚያምሰው? ይገርምሃል፣ የሜሉን ጓደኛና ሌላ አንድ ሰውም የገደለው እሱ ነው። ምን እሱ ብቻ? አንተ ነህንም የገደለው እኮ እሱ። አሁን ምንድን ነው የሚደረገው? እኔ ምንም አላውቅም እማዬ። ወንድ አይደለ እንዴ? እንዴት ነው አላውቅም የምትለው? ልጄ ያለችበትን ሁኔታ ልወቅ እንጂ ምን እንደማደርግ ራስ ያውቃል። ወይኔ ልጄ፣ እንዴት ነው ግን ይሄንን የሚያህል ጊዜ ማወቅ ያቃታት? እኔም እኮ ግራ የገባኝ እሱ ነው። ሀኒዬ ብለህ ነበረች፣ እንዴት እንደሸወዳት። እኔ እንኳን እንደዛ አይመስለኝም። እንዴት? እዝራ እኮ ሲታይ ጥሩ ሰው ነው የሚመስለው። አባቱን ባየሽው የኔ ልጅ ሰው እኮ ቀና ብሎ የሚያይ አይመስልም፣ ግን ውስጡ መርዝ ነው። አቅደው አጥነተው ነው ያጠመዷት ማለት ነው። እንግዲህ መሆኑ ነው። እንደዛ ከሆነ እዝራን የምገለው እኔ ነኝ። እህቴ ላይ እንደዚህ ተጫውቶባትማ መቼም ቢሆን ዝም አልለው። እስቲ አንቺ ደግሞ እንደ ሽሮ ግንፍል አትበይ። እማዬ አንቺ ምግብ በይ። ምኑን በላሁት? አዎ እማዬ፣ መስፍን እውነቱን ነው። አሁን የመድኃኒት ሰዓት እንዳያልፍ ምግብ በይ። አያቴን ላምጣልሽ እንዴ? አረ ለማዬ ብቻ ሲሆን ለአቶ ኖላዊ ማምጪለት። ያ ልጅ ደግሞ የት ሄደ? እውነትም ተምቹ የት ሄደ? ይሄ ልጅ አዋርዶኝ እንዳይሆን። ምን አድርጎ ነው የሚያዋርደን? እጁ መች አርፍና። አረኛ ቤትስ አንድ ነገር ነክቶ አያውቅም። ሳልዬ እስኪ ተነሽና ምግብ ነገር አቅርቢ። እሺ ማሚ። ሀኒቾ ቀስ ብለሽ ጠጪ እንጂ ትሰክሪያለሽ። ለመስከር አይደል እየጠጣሁ ያለሁት? አይ እኔ እኮ ያምሻል ብዬ ነው። እስካሁን ግን ምንም አልተሰማኝም። ሆዴ ብቻ ነው የተነፋው። ይሄኛው መጠጥ እንደዚህ ነው፣ ተሎ ያሰክርም። ካሰከረ ደግሞ ተሎ አይለቅም። እና መቼ ነው የሚያሰክረኝ? ትንሽ ቆይቶ ያሰክርሻል። እኔ አሁን ነው መስከር የምፈልገው። ይሄው ጀመረሽ ማለት ነው። እንዴት? ስትሰክሪ የሰከርሽ እንዳይመስልሽ የሚያደርግ መጠጥ ነው። አሴር እየቀለድክብኝ ነው እንዴ? እውነቴን እኮ ነው። አሁን ስምሽን ስጠይቅሽ ከነገርሽ ሰክረሻል ማለት ነው። በተለይ ደግሞ የእህትና የወንድምሽን ስም ከነገርሽ ደግሞ በጣም ሰክረሻል ማለት ነው። እሺ ጠይቀኝ። ስምሽ ማን ነው? የኔ ስም ሀና ነው። ሀና ነው ላይ ሀኒቾ፣ በጣም ሰክረሻል ማለት ነው። እሺ እህትሽስ? የእህቴ ስም ደግሞ ሰላም ይባላል። ወንድምም አለሽ አይደል? አዎ። እንዴት እንደምወደው ምናሴ የሚባለው ወንድም አለ። ሀኒቾ፣ በጣም ሰክረሻል። አሁን እንሂድ። ወዴት ነው የምንሄደው? ወደ ቤት ነው። እኔ ወደ ቤት መሄድ አልፈልግም። መቼም እዚያ እናድርም አይደል? ወደ አንተ ቤት አትወስደኝም? ለምን ሀኒቾ? እኔ እንደዚህ ሰክሬ ቤተሰቦቼ እንዲያዩን አልፈልግም። እሺ በቃ ወስድሻለሁ። ቀስ ብለሽ ተነሽ። እሺ በቃ እንሂድ። እሺ ቀስ እንዳትወርቂ እንዴ። ማነሽ? ሂሳብ ደህና ነኝ እኮ ምንም አልሆንኩም። ይኸውልሽ መጠጡ ነው ደህና ይመስልሻል። ሰክረሻል። ሂሳብ እናትዬ። ለማንኛውም እንሂድ። እንዴ አሴር ደህና ነኝ አልኩህ እኮ። እሺ በቃ እንደውም እዚህ ጋር ጠብቂ። ሂሳብ ከፍዬ መጣሁ። አረዛ ቢያንስ ቀስ ብለህ ጠጣ። ተወይም እባክህ። እያየሁ እኮ እየተቀየርክ ነው። ቆይ ወደ ምንድን ነው የተቀየርክ? እኔ ምን አውቃለሁ፣ ብቻ ግን እየተቀየርክ ነው። ቅዱስ በእናትህ ምንም ነገር መስማት አልፈልግም። ወይኔ እዛ ጉዳችን ምንድን ነው? አባት ነው። ደህና ሰላም። ምን እያደረክ ነው? ምንም። በል ተነስ፣ አሁን ወደ ቤት እንሂድ። አልሄድም። እዝራ እንሂድ እያልኩ። እኔ ደግሞ አልሄድም እያልኩ።
እዝራ እባክህ ተነስ። አባዬ አልሄድም። ምን ሆነሃል? በቃ ምን እንደሆንኩኝ ምንም አላውቅም። አንዲት ማትረባ ሴት ቀረች ብለህ ነው እንደዚህ የምትሆን? ሀና ማትረባ ሴት አይደለች። ናት እንጂ ባትሆንማ የሰጠናትን ክብር ትቀበል ነበር። በቃ ተወኝ፣ ምንም አትበለኝ። ኧረ እዝራ ተረጋጋ፣ አባትህ ናቸው እኮ። ቅዱስ ይህን ሰው እያስወጣ እንዴት አድርጌ ነው ማስወጣቸው? አላውቅም። በቃ አስወጣልኝ። እዝራ አባትህ ነኝ እኮ። አባዬ በቃ ተወኝ። እንደዚህ የሆንክ እያየሁ እንዴት ነው የምተው? የእዝራ አባት በቃ ይተው። እንደዚህ ሆኖ እያየሁት እንዴት ልተው? ችግር የለም እርሱ አይጨነቁ፣ እኔ አለሁኝ። እና አብረው ትቆያለህ? አዎ፣ ኧረ ችግር የለውም እቆያለሁ። እሺ፣ ችግር ካለ ደውል። እሺ፣ እደውልልዎታለሁ። ስልኬን ልስጥህ? ችግር የለውም፣ ከእዝራ ወስዳለሁ። አደራህን የኔ ልጅ፣ የትም ትተኸው እንዳትሄድ። ምንም አያስቡ፣ እርስዎ ሂዱ። በሉ ቻው። እሺ። እሺ፣ ቢያንስ አንተ ቀስ እያልክ ጠጣ። ምንም እንድትለኝ አልፈልግም። እንዴ እነዚህ ልጆች የሉም? እኔ እንጃ የት ይዟት ሄዶ ነው? አሁን እኮ አውርቼው ነበር። አውርተው ነበር? አዎ፣ እርሶ ተመስጠው አልሰሙኝም መሰለኝ። እና ምን አለ? ቤት እየወሰድኳት ነው አለኝ። ደህና ናት አለ? አዎ ደህና ናት ብሏል። ወይኔ ልጄ፣ እኔ ስብርብርን ክትክት ልበልልሽ። እሷ ምን እንዳትሆን ብለው ነው ፋየው? ምን እንዳትሆን ማለት ምን ማለት ነው? አንቺ ምን አለብሽ፣ ሁለት እናት አለሽ፣ አንዷ ብትሞትብሽ በአንዷ ትጽናኛለሽ ሲባል አልሰሙም? እሱ ደግሞ ምን ማለት ነው? ያው እዝራ ብዬ ልቅፍ ድግፍ የሚያደርጋት አታጣም ብዬ ነው። አንተ ልጅ ከዚች ልጅ ራስ ላይ እኮ አልወርድ አልከኝ። እንደው ፋየው እውነቴን ነው፣ ብታጣ ጆሮን አታጣው። በላውን ተነሱታ። ወዴት ነው የምወጣው? ወደ ቤት ነዋ። ኧረ ፋየውን ያልሄድም። ለምን ሲባል? አንደኛ በጣም መሽቷል፣ እፈራለሁ። ትፈራለህ? እንግዲህ ለምን ይሸኛለሁ? አልፈልግም። ሲቀጥል ደግሞ እርሶን ትቼ ወዴት ሄዳለሁ? ምን እንዳልሆን ፈራ? ምን ይታወቃል? ራስዎትን ሲጥ ሊያደርጉ ይችላሉ። አንተ ልጅ አታሟርትብኝ። እዛ ምንድን ነው የምታሟርትብኝ? እኔ እኮ ሁኔታው ስላላማረኝ። ምን ይመስላል? ሰው ዝም ብሎ ራሱን ያጠፋል እንዴ? የሰው ልጅ ምን እንደሚያደርገው ምን ይታወቃል? አሁን ለምሳሌ ሀና እዝራ ይቀራል ብላ አስባ ነበር? አላሰበችም። የምተኛ ከሆነ አሁን ተኛ በቃ። የሚያሟሟህና የምን የሜ ነው? ጠጋ በል እንጂ ሀገሩን ጠቅላላ ይዞ ሌተኛ እንደዚህ ተገልበጥ እናተኛ። ምንድነው ፋያው? ሀና የለች፣ ምን ችግር አለ? እንደዚህ ሰፋ ብዬ ተኛ። ይዶዲያ ወደዛውን ብያለሁ። የሌሊት ልብሴን ይዤ ልመጣ ነው። ቤቴ ገብቶ ሊያስለቅቀኝ ነው እንዴ? ቤቴ ቆይች ልጅ አትመጣም እንዴ? አይመስለኝም ሰላምዬ። ምን ብናደርግ ይሻላል? ቆይ እኔ ምን አውቃለሁ ሰላምዬ። ቆየት ይዟት ነው የተሰወረው። ስልኩን ታውቂዋለሽ አይደል? የማንን? ጆሮ የሚባለው ልጅ ነው። አዎ አውቀዋለሁ። እሺ ደውይለት እስቲ። ይሻላል እንዴ? ደውይለት ነው የት እንዳሉ ጠይቅ። እሺ አይሰራም? ይሰራል ግን አያነሳውም። ምን ሆና ነው በእናትሽ? እኔ ምን አውቃለሁ ምናሴ። ግን ሰላምዬ እዝራ የሚባለው ልጅ አታውቁትም ነበር እንዴ? ማወቅም አናውቀው ነበር። እና እንዴት ይሄን ሁሉ ነገር አልደረሳችሁበትም? እኔ ራሱ ሳስበው እዝራ ራሱ የሚያውቅ አይመስለኝም። እንዴት ነው የማውቀው? እንዴት እንደሆነ ምንም አልገባኝም። ግን እኮ ምንም የሚያስጠረጥር ነገር አይተንበት አናውቅም። ሆን ብሎ እየተጠነቀቀ ይሆናላ። አይ አይመስለኝም ምናሴ። የሆነ ማልክ ያልሆነ ነገር አለ። ሰላምዬ ይህንን ነገር ግን በሆነ መንገድ አጣርተን ልንደርስበት ይገባል። እንዴት ነው የምንደርስበት? እኔ አላውቅም። ብቻ ግን ማየ ካገኘቻት ነገሩ ከባድ ነው የሚሆነው። ወይ ቅዱስን ላናግረው እንዴ? ቅዱስ ደግሞ ማን ነው? የእዝራ ጓደኛ ነው። እና እሱ የሚያውቅ ይመስልሻል? እኔ ምን አውቃለሁ። ግን ምናልባት እሱ የሚያውቅ ከሆነ እሱ ልጠይቀው አይደል? እሺ ጠይቂው። ግን ቆይ ይህንን ነገር ማወቃችን ምንድን ነው ጥቅሙ?
ምናልባት ልጁ እንዳልሽው የሚያውቅ ከሆነ እማዬ እንድትተው እንለምናታለን። ከዚህ በኋላ እማዬ እኛን ልትሰማ? ያው የቻልነውን ያህል እንሞክራለን። ይልቅ ምናሴ ድንብላልን ሻይ እንድታመጣልኝ ብትነግራት ደስ ይለኛል። እሺ ሰላም ልንገራት። ቶሎ ብል በቃ ምናሴ። እሺ አልቆይም። ለሀና ደወልሽላት እንደሚሉ? ለልጁ ደውዬ ደህና ናት ብሎኛል። ወይኔ ልጅ አሁን ምን ተሰምቷት ነው? እሷ ግን አስተዋይ ልጅ አልነበረች እንዴ? ሀና ግን ምን ነክቷት ነው? እሷ ምን ታደርግ? የእኛን ጠላት የት ታውቃለች? ምን አለ አስተዋቂም ብያት ቢሆን ኖሮ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ይሉታል? ድስት ጥዶ ማልቀስ ይላል ያገሬ ሰው። ቀድመሽ ማሰብ ነበረብሽ እንጂ አሁን ብትይ ምን ዋጋ አለው? ወይ እማዬ፣ ይሄ ሁሉ ይመጣል ብለን እኛ እንዴት እናስባለን? ወይ ጉድ! ሲጀመር እናንተ የሰው ነገር መሰሙ ነው። እማዬ ደግሞ አንቺ ደግሞ ምን ቤት ነሽ? ምን ቤት ነሽ ማለት? እዚህ ምን ትሰሪያለሽ? ምን ነው ያጠፋሁት ነገር አለ? ተነሽ ወደዛ። አንቺ ተነሽ አልኩሽ እኮ። እማዬ ይቺ ልጅ ምን አድርጊ ነው የምታያት ግን? እዚህ ተቀመጠች እኮ ወሬ ልታነፈንፍና ልትለቃቅም እኮ ነው። የምን ወሬ? የምናወራውን ምን እንነጋገረውና ምን ሊያደርግላት ነው የምትለቃቅመው? ለጠላቶቻችን ልታቀበል ነው። የምን ጠላት ነው የምታወሪው? አንቺ ተነሽ። ምን ትላለች እቺ ጥላቢስ? እማዬ እቺ ልጅ ምን አደረገችሽ? ይቺ አይደለች እንዴ ዋናው አበጥባጭ? እርግብ ደግሞ ምን አደረገች? ከማንም ቀድማ እዚህ ቤት የገባችው እሷ አይደለችም እንዴ? ልጅቷ እኮ አሁን ተቀይራለች እማዬ። ድንቄም መቀየር ሲጀመር አንቺ ነሽ ማንንም ልቅምቀይም እያመጣሽ ቤቱን የምታስደብሪ። ሜሉ አሁን ምንድን ነው የምናደርገው? እኔ አላውቅም መስፍን። አሁንስ ሀና በጣም አሳዘነችኝ። እሷም አንድ ጊዜ ጥሎባታል። ቆይ ሰውየው ይህን ያህል ርቀት ግን የሚጓዘው እንዴት ነው? የምለቀው መስሎታል። የእጁን ሰጠዋለሁ። እኛ የሀና ፕሮግራም ይለፍ እያለን ስንፎክር እሱ ቀደምን ማለት ነው? በጣም ቀደመኝ እንጂ። ወይኔ መስፍን ሞቼ ነበር ማለት ነው። ቶ አሁን በደንብ ቅልጥ ወዳለው ጦርነት ገብተናል። አሁን ለማንኛውም ሄደን እንተኛ። እሺ እቺ ነገረኛ አሮጊት ግን ለምንድን ነው የማትተወኝ? ምን አባሽ አስገለፍጥሻል? መብቴ መሰለኝ። ኧረ እባክሽ አንቺ ልጅ ግን ለምንድን ነው የማትተይኝ? ምን አደረኩሽ? በእኔ ነው አይደለም የምትስቂው? ፈስ ያለበት ዝላይ አይችልም አሉ። ምን ማለት ነው? ጥገኛ መሆን እኮ ችግሩ ይሄ ነው። ጥገኛ? አዎ ጥገኛ መሆን ችግሩ ይሄ ነው። እኔን ነው ጥገኛ? ድሮ ሌባ፣ አሁን ደግሞ ጥገኛ አይደለሽም እንዴ? ምን? እኔ ነኝ ሌባ? አዎ አንቺ። እንዴት አባሽ ነው የጠገብሽው? እስኪ ድገሚው። ምን ልትሆኚ ነው? ምን መፈራሽ መስሎሽ ነው? አንቺን ራስሽ ልጠይቅሽ እንጂ ጠዋት ዝም ስላልኩሽ ፈርቼሽ ነው መሰለሽ? አዎ በደንብ ፈርተሽኛል። ማን ስለሆንሽ ነው የምፈራሽ? በጉልበቴ ሰርቼ የማድር ሴት ስለሆንኩኝ ነው። እርግብ አትሰራም ያለሽ ማን ነው? እሱን እኮ እያየን ነው። በየሄድሽበት በሙሉ ሰው እንደ ውሻ ሲያባርርሽ። እኔ ነው ውሻ ያልሽኝ? አዎ አንቺ። አዎ እዚህ ነኝ። በሰዓት እዚህ የምትሰሪያለሽ? ድንብላልን ስራ ባላግዛት እንኳን ትንሽ ላጫውታት ብዬ እኮ ነው አይደል እንዴ ድንብላል? አዎ። ምን ነው ግርማ ይፈልገህን ነበር? ሰላምዬ እኮ ሻይ አምጣልኝ ብላኝ እሱን ልወስድ ነው የመጣሁት። እሺ ላፍላለህ። እሺ ድንብላል ላስቸግርሽ? አረ ምንም ችግር የለውም። እውነት ግን ልታወራሽ ነበር የመጣችሁ? እኔ ምን አውቃለሁ ግርማዬ። እሷ ከመምጣቷ እኮ ነው አንተም የደረስከው። እሺ በቃ ስደርስ ጥሪ። ችግር የለውም። እንደውም እኔ ራሴ ያመጣላቸዋለሁ። እሺ ድንብላል በጣም አመሰግናለሁ። ውይ አንተ ደግሞ በቃ ሄድን ያመጣለሁ። እሺ
ኑፋያው እንግባ። ግባ ግባ። እንዴ እንዴ እንዴ! ይሄንን ነው መፍራት? ወይኔ! ኧረ ጉድ! ምንድን ነው? እችክ! ይሄንንማ ላይ ምን ይኖ ላይ አላይም አላይም አላይም። ብር አምባር ሰበረልው፣ ብር አምባር ሰበረልው።